ይህ የምጽአቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። አዘጋጅ ይልቃል አስራት። ሰላም ጤና ይስጥልን ውድ የምጽአቱ አዋጅ ነጋሪ አገልግሎት ታዳሚያን እንዴት አመሻችሁ? ተመልሰን መተናል። ቀን ላይ አንድ መረጃ ቀበለናችሁ ነበረ። ዛሬ ደግሞ ማምሻውን ደግሞ እንዲሁ ፓስተር አለማየሁ መረጃዎችን አሰባስቦ ይዞልን መጥቷል። እንደተለመደው እግዚአብሔር ቃል እየቃኘን ለእናንተ ለአድማጮች መረጃዎችን የምናቀብልበት ሰዓት ነው። አጠገቤ ፓስተር አለ። ከሱ ጋር ጥሩ ጊዜ ይኖረናል ብዬ ተስፋ አደርጋለሁ። እስከዚያው ድረስ መልካም ጊዜ እንዲሆንላችሁ የምመኘው ይልቃል አስራት ነኝ ከምጽአቱ አዋጅ ነጋሪ አገልግሎት። ፓስተር እንዴት አመሽ? በድጋሚ ተገናኘን። እንደምን አመሽ ወንድም ይልቃል? እግዚአብሔር ይመስገን። እስኪ መቼም አያልቅም የዓለማችን ጉድ። ከነዛ ውስጥ እንግዲህ መርጠ ያመጣሁ መረጃ አለ። ወደዛ እንሄድ እስኪ። እንግዲህ ምንድነው የአሜሪካንን ፖለቲከኞች እጅግ እያወዛገበ ያለና ነገሩ ሲታይ ቀለል የሚል የሚመስል ግን አደገኛ ነገር አሜሪካ ውስጥ ተከስቷል። ምንድነው እኚህ በ2017 ዶናልድ ትራምፕ ወደ ስልጣን ሲመጡ የኤፍቢአይ ዳይሬክተር የነበሩትን ሰው በፈረንጆቹ ማለት ነው አባረዋቸው ነበረ እና እኚህ የኤፍቢአይ ዳይሬክተር የነበሩት በባህር ዳርቻ ላይ ሲዝናኑ እሳቸው እንዳሉት ነው ማቀርብልህ። ሲዝናኑ የዛጎል ጠጠሮችን ያሉ የዛጎል ጠጠሮችን እና እነዚህም የተመሰጠሩ ቁጥር 8647 የሚል ቁጥር ያዩና ፎቶግራፍ አንስተው በኢንስታግራማቸው ላይ ይለቃሉ። አሁን ነገሩ እዚህ ጋር ነው የተጀመረው። በኢንስታግራማቸው ላይ ሲለቁ በማውጣታቸው በአሜሪካ የምርመራ ቢሮ ተጠርተው ስለዚህ ቁጥር ተጠይቀዋል። ከዛ በፊት የቁጥሩን ትርጉም ልንገርህ። 86 ማለት በአሜሪካ አንድ ምግብ ቤት ገብተህ ወይም ደግሞ አንድ ሬስቶራንት ገብተህ ወይም አንድ ካፌ ገብተህ የሆነ የምትፈልገውን ነገር ጠይቀህ 86 ቁጥር ካሳዩህ የለም ማለት ነው። በሌላ ደግሞ በወታደራዊ ወይም ደግሞ በዚህ በኢንተለጀንሱ አቅጣጫ 86 ቁጥር ማለት አስወግደው ማለት ነው። ኮድ ነው ማለት ነው። ኮድ ነው፣ አስወግደው። እሳቸው የጻፉት 8647 ነው። ፕሬዚደንት ትራምፕ ደግሞ አሁን ስንተኛው ፕሬዚደንት ናቸው? 87ኛው 87ኛው አይደሉ? 47ኛው ማን ነው? 47ኛው ሶሪ 47ኛው 45ኛ ነበሩ። ከዛ ደግሞ አሁን 47ኛው ፕሬዚደንት ነው። ይቅርታ በመዛባት 47ኛው ፕሬዚደንት ናቸው። ስለዚህ ኮዱ ምንድን ነው የሚለው? ፕሬዚደንቱን አስወግድ ነው እንደማለት ነው። አዎ ማለት ነው። ይገርማል። 8647 ቢያሰለጀንሱ ዓለም አስወግደው ነው። አዎ እንግዲህ ምንድነው ቀርበው ተጠይቀው ሲጠየቁ እኔ ዝም ብዬ እዛ ጋር አየሁት አነሳሁትና እንደዚህ እንደ ከባድ ነገር አልቆጠርኩትም፣ ቀለል አድርጌ ነው የፖስትኩት ነው የሚለው። የአሜሪካ የምርመራ ቢሮ ግን ይሄ ቁጥር ሊጠፋቸው አይችልም። ይህን ቁጥር ያውቁታል። ከአንድ የኤፍቢአይ ዳይሬክተር ሆኖ ለረጅም ጊዜ ከሰራ ሰው ይቅርና ከአንድ ተራ ሰው እንኳን ሊያውቀው የሚችል ጉዳይ ነውና ይሄ ዝም ብሎ የተለቀቀ ነገር አይደለም ብሎ እንደው እዚህ ጋር እንደው ፓስተር አንተም እንግዲህ በዚህ በውትድርናውም ዓለም የኢንተለጀንሱንም ዓለም ታውቀዋለህና አሁን በኤሌክትሮኒክስ መስመር ላይ እንደዚህ አይነት ነገሮችን ማውራት አይቻልም እና በኮድ ነው የምትጠቀመው። ስለዚህ ሌላ አካል አለ ማለት ነው ይሄን ኮድ እዚህ ተነተን የሚችል። አሁንም እነሱ እያሉ ያሉት ይሄንን ነው። በቀላሉ ዝም ብሎ የሚታለፍ አይደለም። አውቀው ሆን ብለውም አይደለም የለቀቁት
ይሄ የሆነ ለሆነ አካል መልእክት ሊያስተላልፉ ተፈልጎ ነው። ትልቅ ኢንተለጀንስ አውራ ሆነው ይጠፋቸዋል ማለት ነው። አዎ ደግሞ ምንድነው መሰለ አሁን የሪፐብሊካን ሰዎች እያነሱ ያሉት እንዴት እስካሁን አልታሰረም ነው። ተጠርተው ተጠይቀዋል። እንዴት እስካሁን አልታሰረም የሚል ጥያቄ አንስተዋል። ከባድ ኬዝ ስለሆነ አዎ መታሰር አለበት፣ እስከ ወዲያኛው ከርቸሌ መወርወር ነው ያለበት ይሄ ሰውዬ። ምክንያቱም ይህንን ሊያስብል የቻለ ነገር ምንድነው ብለህ ስትመለከት ከዚህ በፊት ከአንዴና ሁለቴ 3 ጊዜ በዶናልድ ትራምፕ ላይ የግድያ ሙከራ ተደርጓል። ሳው ከዚህ የግድያ ሙከራ ጀርባ ማን እንዳለ እስካሁን ኤፍቢአይ፣ የፌዴራል ሌላው የምርመራ ቢሮ፣ ሲአይኤ አልገለጡም ወይስ ደርሰውበታል? አልገለጡም። ደርሰውበት ሊሆን ይችላሉ። አይዘር እንግዲህ ምን ሰጥተና አላወቅ አልገለጡም። ነገር ግን አሁን እኚህ ዴቪድ ኮሚ የሚባሉ ናቸው። ዴቪድ ኮሚ የሚባሉ ናቸው። እሳቸው የቀድሞ የኤፍቢአይ ዳይሬክተር ነበሩ። እሳቸው የሚሉት ስዝናና ስላየሁት ነው ፖስት ሰጥኩት የሚሉት ነገር ግን ፖስቱን ወዲያው አውርደውታል። ወዲያው ያውርዱት እንጂ ለአሜሪካ በጣም አነጋጋሪ ነው የሆነው። ዶናልድ ትራምፕ ደግሞ በጣም ተቆጥተዋል። ይህ ዋጋ ያውርዱት እኮ ኦልሬዲ መልእክቱ ደርሷል። አዎ የዶናልድ ትራምፕም ባለስልጣኖች ያስቆጣ ሲሆን ይሄ ሰውዬ በቁጥጥር ስር ውሎ ምርመራ መደረግ አለበት ብሏል። ለነገሩ ተጠርተው ተመርምረዋል፣ ተነግሯቸው ተጠይቀዋል። በተጠየቁበት ጊዜ ቅድም የነገርኩህን ነገር ነው የመለሱትና ይህ ጉዳይ አሜሪካንን እጅግ ያወዛገበ ነው ያለው። ምናልባት እንግዲህ ምን አይነት እርምጃ ይወሰድ ይሆን? ዶናልድ ትራምፕንም ስጋት ውስጥ ከቷቸዋል። ምክንያቱም ይሄ ክስተት አሁን በሰሞኑን የሆነ ነው። በእነዚህ 2 ቀናት የሚገርም ነው። የሚገርም ነገር ምንድነው? እሳቸው ልክ ከእንትን ሲመለሱ ከሳውዲ እንደተመለሱ ማለት ነው። አይ እኮ ግልጽ ነው። አሁን ከሳውዲ እንደተመለሱ ነው። ምንድነው አሁን እየተባለ ሰውየውን አስወግደው ነው ቀጥታ መልክቱ። የሚገርም ነው። ሰውየውን አስወግደው ነው 86 ማስወገድ የለም ማለት ነው። ግን 47 ሲጨምርበት 47 ምንድነው? የአሜሪካ ፕሬዚደንት ነው። የሚገርም ነው። በጣም ግልጽ ነው። መልክቱ ግልጽ ነው። ግን አሁን ምንድነው የሚወስዱት ነው እርምጃ? ምርመራ ተጠይቀው ከበስተኋላውም ሌላም ኃይል አለ ማለት ነው በዚህ አይነት ይመስለኛል። አሁን እኚህ ሰው አንደኛ የተማሩ ሰው ናቸው። ኤፍቢአይ ላይ የሰሩ ዳይሬክተር ሆነው የሰሩ ሰው ናቸው። ኢንተለጀንሱ ዙሪያ ብዙ መረጃ አላቸው፣ ያውቃሉ። ይሄ ቁጥር ምን እንደሆነ አያውቁም ተብሎ አይታሰብም። እንደ ቀልድም ለቀቁት ብለህ አታስብም። ምን አይነት እንድምታ ሊያመጣ እንደሚችል ይታወቃልና ከዚህ በፊት ታስታውሳለህ፣ አንድ ጊዜ እኛ ዘግበን ነበረ። ምንድነው ሰውየው ከተመረጡም በኋላ በስራ ላይ ያሉ ሰውየውን ለማስወገድ እቅድ እንዳለ ዘግበን ነበር። ይሄ ምንም ሲኤንኤን፣ ፎክስ ኒውስ ብዙዎችም ዘግበውት ነበረና ምናልባት አሁን ላይ ጊዜው ሆኖ ይሆን ሰውየውን እንትን ለማለት የተፈለገ ነገር ይኖር ይሆን የሚለውን ነገር እንዲያውስ ፓስተርዬ፣ የሚገርም ነገር ይሄ ነገር አሁን ነው እኮ ትዝ እያለኝ ያለው ይሄ ዘ ሲምፕሰን የሚባል ተከታታይ የካርቶን ፊልም አለና የሚገርም ነገር በዚህ በ2025 ማለት የፈረንጆቹ 2025 በፕሬዚዳንት ትራምፕ የተመሰለ ገጸ ባህሪ ያለው እንትን በሬሳ ሳጥን ውስጥ አድርገው በቃ ባጭሩ ልነግርም የምችለው ነገር ዶናልድ ትራምፕ በ2025 ይሞታሉ የሚል እኮ በርካታ መረጃዎች እኮ እየወጡ ነው ያሉት። ልብ ብለሃል? አዎ። ለምን መሰለ ይህንን ያልኩበት ምክንያት አሁን አሜሪካ ውስጥ አሁን እያወጡ ያሉ ህጎች ድራግ ላይ የወጣው ህግ አለ። አሁን ዛሬ ጠዋት ላይ ቀን ላይ የዘገብነው አለ። ቀን ላይ የዘገብነው ምንድነው የዘገብነው? ይሄ ሞራሊቲ ላይ የወሲብ ድረገጾች፣ ፖርኖግራፊ ላይ የወሲብ ድረገጾች እንዲዘጉ ማስተላለፍ ወንጀል እንደሆነ ህግ ረቂቅ ወጥቶ እንትን እያለ ነው። ተመልከት፣ በጌ
ሌዝቢያን ላይ የወሰዱት እርምጃ አለ። በትምህርት ስርዓቱ ላይ የወሰዱት እርምጃ አለ። ስለዚህ ወደፊት መደላድሉን ለዲሞክራቶችም ሆኑ ለሌሎች ዝግ እያደረጉባል። እነዚህ ደግሞ በተለይ አሁን ይሄ ፖርኖግራፊ የሚያስተላልፉ፣ ድራግ የሚነግዱ፣ ይሄ ጾታ ቅየራ፣ የተለያዩ ነገሮች ቢሊየንስ ዶላር ነው ያለው። ከፍተኛው ደግሞ የስውሩ ዓለም ገንዘብ በዛ በኩል ነው ያለው። እውነት ነው። የስውሩ ዓለም ገንዘብ በዛ በኩል ነው ያለው። ስለዚህ እነዚህ ሰዎች ይተኛሉ ብለን እኮ አናስብም። ሰውየው አሁን ከሚወስዱት እርምጃ ከሚሄዱበት መንገድ የተነሳ ምናልባት የብዙዎችን እነዚህ የጨለማ ዓለም ሰራተኞችን ጥቅም ሊጎዳ ይችላል። ስለዚህ ጥቅም የሚጎዳ ከሆነ ደግሞ ጥቅምህን ለማስከበር ያንን ሰው ማስወገድ ነው ያለው። እውነት ነው። ስለዚህ እኔ አሁን ምንድን ነው እኚህ ሰውዬ እንደው እንደ ቀልድ ብቻቸውን ናቸው ወይ ብለህ ማለት አደፍርም። ይህን ቁጥር አያውቁትም ወይ ብለህ ማለት ደግሞ አደፍርም። የሚገርመው እኮ ፓስተር ዶናልድ ትራምፕ እኮ ወደ ስልጣን ከመምጣታቸው በፊት ታስታውሳለህ፣ ፕሮጀክት 2025 የሚል 900 ገጽ ያለው ሰነድ ሾልኮ በመውጣቱ ከዛ በኋላ ነው ራሱ የግድያው ሙከራ የተደረገባቸው። እንደው ለማስታወስ ያ እግዚአብሔር ይባርክ አመጣልኝ። አንዱ ሰነድ ይሄ ነው 2025 የሚለው ፕሮጀክት ከሚለው ከፕሮጀክቱ አንዱ ይሄ ሰነድ ማለት ይሄ ሰነድ ስለ ቀን የዘገብነው ሰነድ ነው። ስለዚህ የተካተተ ሰነድ። ስለዚህ እንግዲህ በቀጣይ በዚህ ሰው ላይ ምን እርምጃ ይወስዳሉ? አሜሪካንስ ከዚህ ሰው ጀርባ ሲያሉ እነማን ናቸው የሚለውን ያገኙታል የሚለውን እሱን ለነሱ እንተውላቸውና ግን ዓለም ላይ ምን ያህል ውስብስብ እየሆነ እንዳለና እኛ እንድናውቅ የፈለግነው የጨለማው አሰራር ምን ያህል ስራ እየሰራ እንደሆነ ምን ያህል መንፈሳዊ እንቅስቃሴዎችን በተለይ አሜሪካ ላይ እየተጀመረ ያለውን ይሄ ተሐድሶ መልክ እየያዘ የመጣውን ለማኮላሸት ምን ያህል ርቀት እየተሄደ እንደሆነ ለማመልከት ነው። እንደው በዚህ አጋጣሚ ቅዱሳንም እንደው እንደ አንድ ጸሎት ርዕስም ይዘው በዚህ ጉዳይ ላይ በጌታ ፊት ማቅረብም ተገቢ ነው ብዬ አምናለሁ። ዞሮ ዞሮ እንትኑም ዳፋውም ወደኛ የሚመጣ ስለሚችል አዎ እንግዲህ ሌላው ምንድነው መሰለ በዛሬው ዕለት ከትናንት ምሽት ጀምሮ እስከ ዛሬ ዕለት በነገው ዕለት ይዘን አጠናክረን እንመጣለን። አርሜጌዲዮን ጦርነት ሊያስነሳ ይችላል የተባለ የተፈራ ነገር በጋዛ ምልክት ሆኗል። ቻይና የጋዛን የፍልስጤምን አየር ክልል ማለት ያው ፍልስጤምን አየር ክልል የምትቆጣጠረው እስራኤል ነች። ያንን ጥሳ በመግባት አለፈቃድ መግባት እንግዲህ እሱን እናጣራለን። ፍቃድ አለ ወይ የለም ወይ? አንዳንድ ጊዜ ፖለቲከኞች አንዳንድ ጊዜ ውስጥ ለውስጥ ይነጋገሩና ውጭ ላይ ወጥቶ አልፈቀድኩም አላደረኩም የሚሏቸው ነገሮች አሉ። ይህ ፖለቲካው አካሄድ ነው። ለምን መሰለ አሁን በዛኛው ጽንፍ የሚቃወመው ጎራ ካለ ያንን አፍ ዝም ለማስባል እኛ አልፈቀድንም፣ በራሱ ጉልበት ነው፣ በራሱ እንደዚህ ነው ያደረገው የሚል ይሄ ፖለቲካል ጫወታ አለ። አሁን አዲስ የመጣው በቃ ወዛጋቢ የሆነ ጌማው ልክ ነህ። አሁን ዶናልድ ትራምፕ እስራኤልን አሁን መካከለኛው ምስራቅን ጎብኝተው እስራኤልን መዳረሻ ሳያረጉ መመለሳቸው ዛዘር ሳይድ ደግሞ ቻይና ደግሞ እንደዚህ አይነት ነገር መሆኑ ጌምም ቁማርም ሊሆን ይችላል። ቁማርም ነው። አንዱ ምንድነው መሰለህ እንግዲህ በእርግጥ የፍልስጤም ህዝብ ማለት ገብተዋል። ስለ ጋዛ ዶናልድ ትራምፕ ያላቸውን አቋም ታውቃለህ። በምግብ ረሃብ ላይ ናቸው። ረሃብ ልክ ነው። አዎ ግን እንዴት ቻይና ምልህ እስከዛሬ እንደዚህ አይነት ፖሊሲ የላትም። ለነገሩ ነገ በሰፊው ልንዳስሰው በሰፊው እንዳስሰዋለን። ነገ አጠናክረን የምንመጣበት ይሆናል። ምክንያቱም ይችል የሚባልም ዜና አይደለም። ቀጠናውን ለበለጠ ነገር እንትን ስለሚችል ምናልባት ምንድነው ከምን ተነስታ ነው ቻይና ይህንን ያደረገችው? እንዲህ አይነት ፖሊሲ ያላት ወይ? እንዲህ አይነት ፖሊሲ ያላት ወይ የሚለውን ነገር በጥልቀት ለአድማጮቻችን ይዘን እንመጣለን። እስቲ ቀን ካካፈልኩት ቀጥሎ ያለውን ላካፍልና እንትን እንላለን። ምዕራፍ 3 ቁጥር 8 ላይ ቃሉ የታመነ ነው
ደስ ይላል። ቃሉ ቲቶ ምዕራፍ 3 ማለት ነው። ቲቶ ምዕራፍ 3 ቁጥር 8 ቃሉ ምንድነው ይላል? የታመነ ነው። ደስ ይላል። ለምን ሲል ቃሉ ምንድነው? የታመነ ነው። እግዚአብሔርንም የሚያምኑትም በመልካም ሥራ በጥንቃቄ እንዲጸኑ እነዚህን አስረግጠህ እንድትናገር እፈቅዳለሁ። ይህ መልካምና ለሰዎች የሚጠቅም ነው። እንግዲህ መልካም ሥራ በረከት ይዞ ከሚመጡ ነገሮች አንዱ መልካም ሥራ። መልካምነት ማትረፊያ ነው። ገብቶሃል? እኔ ትናንት አንድ የገጠመኝን እዚህ ጋር ልንገርህ ስለ መልካምነት። ከደብረ ዘይት ስመጣ እንግዲህ ሙሉ ልብስ ነው የለበስኩት እና ዝናብ እየዘነበ ነው። ከአገልግሎት መልስ ማለት ከአገልግሎት መልስ ከቆቃ ነው የመጣው። ደብረ ዘይት ነው ከቆቃ ሞጆ፣ ከሞጆ ደብረ ዘይት መጥቼ ነው ወደ ጎሮ ታክሲ ይዤ ነበርና ዝናብ እየዘነበ ነው። ያማራ መስሎን ሹፌሩም ውረዱ በቃ ምናምን አለ። ጎሮ ደርሰናል። ትንሽ ለመጠለል ቁጭ ብለን ውረዱ ሲል ወረድን። ስንወርድ ከፊቴ አንድ ወጣት ሴት ልጅ ከአቅሟ በላይ የሆነ ሻንጣ ይዛለች። ሻንጣን ልብስ አለው በፌስታል እንደዚህ ተሸፍኗል። በቃ መንቀሳቀስ አቅቷታል እና እኔ ላግዝሽ አልኳት። ላግዝሽ ምክንያቱም ወደ ነው የምትሄጂው ስላት ወደ ጣፎ ነው የምሄደው አለች። እኔ ላግዝሽ አልኩና እርሱ ምናምን አለ። ግድ የለም እናግዝ፣ ግራና ቀኝ እንያዘው አልኩና ግራና ቀኝ እያያዝን እየሮጥን ጣፎ ታክሲ ውስጥ ገባል። እዛ ጋር ስንደርስ እኔ ጣፎ እንደምሄድ እሷም ነግራኛለች። እኔ ስገባ እዛው ጋር ስለተውቋት የገባች አልመሰለኝ። ለካ ገብታ እሷ እዚህ ፊት ለፊት ቁጭ ብላለች። አላየኋትም። እኔ ኋላ መሀል ላይ ነው ቁጭ አልኩትና ከዛ ሂሳብ ሲል ልከፍል ሳወጣ ተከፍሏል አለኝ። አንድ ነገር እግዚአብሔር አስተም መልካም ነገር አሁን እኔ ከፍልልኝ የሆነ ነገር እንድታረግልኝ አይደለም ግን አየኋት። አሳዝን ልጆች አሉ ልጆች ስላሉ እና ጀስት ለምን እንኳ የኔ ሱፍ መልበስ የኔ ቅርበት ማድረግ የኔን ክብርና የኔን ማንነት አይቀንሰው ምንም ነገር አያደርገው ማተር አያደርግም። ሌላ የሚጨምርበት ነገር የለም። ስለዚህ ያንን መልካም ነገር ማድረግ ተከፍሏል ስለኝ ደነገጥኩ። ሳያት አለች እና ምን ልፈልጌ ነው መልካምነት ሁልጊዜ መልካም። ለዚህ ነው ጳውሎስ ቲቶስ ሲመክረው ይህንን ነገር እንዲያስተምር ይፈልጋል። ይህንን ነገር እንዲናገር ለሰዎች ይፈልጋል። ለምን? መልካም ነገር እንዲያደርጉ ሰዎች፣ በተለይም እግዚአብሔርንም የሚያምኑት በመልካም ሥራ በጥንቃቄ እንዲጸኑ ነው የሚለው። የሆነ ጊዜ ጀምረው እንዲያቆሙ አይደለም። የሆነ ጊዜ አድርገው ሌላ ጊዜ እንዲተዉ አይደለም። አንዳንድ ሰዎች ምን አገኘው ይላሉ። ለማግኘት አይደለም የምታደርገው፣ ለማግኘት አይደለም የምታደርገው። ባታገኝም አድርገው። አንድ ቀን ይከፍልሃል። አንድ ቀን ያ የዘራኸው መልካም ዘር ከፊት ለፊት ላይ ነዶ ሆኖ ታገኘዋል። የከበረ ነገር ሆኖ ታገኘዋል። ነገር ግን ብዙ ሰዎች ምን መሰለህ በዚህ ዘመን ቸርችም ካላት ነገር ይመለከቱና መልካም ነገር ለማድረግ ዝግጁ አይደለም። መልካም ነገር ማድረግ አይፈልጉም። መልካም ነገር ከማድረግ ይልቅ አለማድረግን ይመርጣሉ። በመልካም ነገር ብዙ የተገለጥን አይደለም። አንዳንድ ጊዜ የሚያሳፍር ነገር ታያለህ። አሕዛቦች ከኛ በተሻለ መልካም ነገር ሲያደርጉና በመልካም ነገር ሲገለጡ እንመለከታለን። ስለዚህ ለመልካም ሥራ የምንተጋ ሰዎች መሆን መቻል አለብን። መልካምን ነገር ለማድረግ ሁልጊዜ በእግዚአብሔር ፊት የበረታን ልንሆን ያስፈልጋል። ሁልጊዜ የበረታን ልንሆን ያስፈልጋል። ስለዚህ ነው ጳውሎስ በመልካም ሥራና በጥንቃቄ እንዲጸኑ መጽናት አለብን። ዛሬ አድርገናል፣ ነገ ምንቀጥለው፣ ነገ ወዲያ ምንቀጥለው፣ የሚቀጥለው ዓመት አይጎልብንም። ያላየሁትን አይደለም እያስተማርኩ አይጎልብንም። ማድረጋችን ጎዶሎን ነገር አያመጣም። ማድረጋችን ብዙ ነገሮችን ትርፋማ ያደርግልናል።
እነዚህን አስረግጠህ እንድትናገር እፈቅዳለሁ። ይህ መልካምና ለሰዎች ይጠቅም ነው። ይጠቅማል ማለት ነው። በጣም እግዚአብሔር ቃል የሚለው ለሰዎች የሚጠቅም ነው፣ ለኛ የሚጠቅም ነው። መልካም ማድረጋችን ውጤታማ ያደርጋል። ክብር ለጌታ ይሁን። እንግዲህ ቅዱሳን ወንድሞቼና እህቶቼ ጌታ ኢየሱስ ይባርካቸው። ተባረኩ። የማምሻው መልእክታችንና ዘገባችን ይህንን ይመስል ነበረ። በነገው ዕለት ደግሞ በቀኑ ፕሮግራማችን ቅድም ቃል እንደገባ ነው የቻይና በጋዛ ያደረገችውን ነገር ምንድነው የሚለውን ነገር ይዘንላችሁ ልንመጣ ያስፈልጋል። ምክንያቱም አለርት መሆን እንዳለብን አካለው ዘመን ስለመዋጀት የሚል ቅዳሜ ዕለት ከወንድሜ ብስራት ጋር ላይፍ ላይ ተነጋግረን ነበረ። ላይቭ አስተላልፈን ነበረ። እዛም ጋር መለስ ብላችሁ እስቲ ዘመን እንዴት ነው የሚዋጀው የሚለውንም እንድትመለከቱ አበረታታችኋለሁ። ምክንያቱም ዘመኑን ልናውቅ ያስፈልጋል። ዘመኑን ልንዋጅ ያስፈልጋል። በዘመን መካከል ልንገለጥ ያስፈልጋል። በዘመን መካከል ደግሞ የእግዚአብሔርን ስራ መሰርተን ማለት ያስፈልገናል። ዘመንን ስናውቅ በዘመን መካከል የሚከሰተውን ማንኛውንም የጠላት አሰራር ማፍረስ እንችላለን። ዘመንን ስናውቅ ጌታ ኢየሱስ ክርስቶስ እንደሚመጣ ተዘጋጅተን መጠበቅ እንችላለን ለማለት ነው። ጌታ ኢየሱስ ይባርካችሁ። ሻለው እግዚአብሔር አበስቶ ይባርክ። ፓስተር በጣም ጠቃሚና እጅግ በጣም የጊዜው የሆነ ውይይት ነው ያደረግነው። የእግዚአብሔርን ቃል ሰምተናል። እንግዲህ ወገባችንን ጠበቅ አድርገን እየመጣ ላለው ሙሽራ ራሳችንን እንድናዘጋጅ የሚጠቁም ነው። እንግዲህ የሰማነው መረጃ የሚያመላክተው እግዚአብሔር የተመሰገነ ይሁን። ፓስተር እንግዲህ ይህን መልእክት ይዘህልን መጥተህ በተከታታይ ቀንም አሁንም ምሽትም አበርክተህልናል። ጌታ ኢየሱስ አብስቶ ይባርክ። እንግዲህ አድማጮቻችን ይህ ፕሮግራም በጊዜ የተገደበ ስለሆነ እዚህ ላይ ለመቋጨት እንገደዳለን። በነገው ዕለት የምንገናኝ ይሆናል በእግዚአብሔር ፈቃድ። ለዛሬው ይህን ይመስላል። መልካም ምሽት። አዘጋጅና አቅራቢ ይልቃል አስራት ነበር። ለዛሬ ያዘጋጅንላችሁ ይህንን ይመስላል። በሌላ ጊዜ በሌላ ርዕሰ ጉዳይ እንገናኛለን። የምፅዓቱ አዋጅ ነጋሪ አገልግሎት መልካም